ግብር ከፋዩ ወይም ደግሞ ታክስ ከፋዩ ማህበረሰብ ታክሱ በአግባቡ ባይወጣ ወይም ደግሞ በአግባቡ ባይከፍል በወቅቱ ባይከፍል የሚደርስበት ወይም ደግሞ ቅጣት ተብሎ የሚጣልበት ምን ናቸው የሚለውን ዛሬ ልንገራችሁ። እነኚህ ቅጣቶች ደግሞ አሁን የምነግራችሁ ዋና ዋና የሚባሉት ነው ማለት ነው። ዲቴል ማብራሪያቸውን ከነ ምሳሌያቸው ቴሌግራም ላይ አስቀምጥላችኋለሁ በጽሁፍ። እዛ ላይ እየገባችሁ በትክክል ወይም ደግሞ በደንብ መረዳት ትችላላችሁ። ኤግዛምፕል ስላለው እዛ ላይ ማየት ትችላላችሁ፣ ዲቴል ስለሚያስረዳ ማለት ነው። ቴሌግራሙን ለማግኘት እንግዲህ የፕሮፋይል ምልክት ውስጥ ጫኑ። ከስር ቀስት አለ። የቀስት ምልክቱ ስር ያለውን ሊንክ ስትጫኑት የመጀመሪያው ሊንክ ቴሌግራም ነው ማለት ነው። እዛ ላይ ገብታችሁ የቅጣት አይነቶችና እናንተ እስከዛሬ ስትከፍሏቸው የነበራችሁ ወይም ደግሞ ቅጣት ሲጣልባችሁ የነበረው አሰራሩን እዛ ላይ መገንዘብ እና ማየት ትችላላችሁ ማለት ነው። ስለዚህ ዋና ዋና ተብለው የሚጠሩት በፌዴራል ታክስ አስተዳደር አዋጅ አለው። ስለዚህ ይህ አዋጅ 983/2008 ላይ የተቀመጠ ነው ማለት ነው። መጀመሪያው ምንድነው? አስተዳደራዊ ቅጣት ይባላል። አስተዳደራዊ ቅጣት እንግዲህ የሚሆነው ምንድነው? ታክስን አዘግይቶ መክፈልና ሪፖርትን በወቅቱ አለመክፈል፣ ተከፋይንም አዘግይቶ መክፈል። እነዚህ ምክንያት አስተዳደራዊ ቅጣት ይሰላል። በወቅቱ ሪፖርት ሳታደርጉ ሲቀሩ አስተዳደራዊ ቅጣት እናንተ ላይ ይሰላል ማለት ነው። የራሱ ፐርሰንት አለው። እዛ ላይ ማየት ትችላላችሁ። በሁለተኛ ደረጃ ላይ ምንድነው የሚሆነው? የወለድ ይኖራል ማለት ነው። ወለድ ማለት እንግዲህ ያንን ታክስ በወቅቱ ብሩን አለማስገበታችሁ ለመንግስት የሚያመጣው ጉዳት ወይም ደግሞ ብሩን በወቅቱ ባለማግኘቱ መንግስት የከሰረውን ኪሳራ በወለድ መልኩ እናንተ ይጠይቃል ማለት ነው። ወለድ እንዴት እንደሚሰራ በደንብ በማብራሪያ አስቀምጬላችኋለሁ። እዛ ላይ ማየት ትችላላችሁ ማለት ነው። በሶስተኛ ደረጃ ላይ ምንድነው የሚሆነው? በወንጀል መጠየቅ ይሆናል ማለት ነው። ወንጀል መጠየቅ ማለት እንግዲህ በምን ኬዝ ሊመጣ ይችላል? ሆን ተብሎ ታክስ ስወራ ሲመጣ ወይም ደግሞ ታክስ ሰውራችሁ ከተገኛችሁ ሆን ብላችሁ የሰውራችሁ ታክስ ካለ በወንጀል ትጠይቃላችሁ ማለት ነው። ወንጀሉ እንግዲህ በከባድ የገንዘብ ቅጣትና በእስራት ሊሆን ይችላል ማለት ነው። ከ3 እስከ 5 ዓመት ድረስ በእስራት ሊያስቀጣ ይችላል። በብርም ደግሞ ከበድ ያለ ብር ልትቀጡ ትችላላችሁ ማለት ነው። እነኚህ ስለዚህ ሶስቱ በአጠቃላይ ግዴታችሁን ባለመወጣታችሁ ወይም ደግሞ በግዴለሽነት በምትሰሩት ስራ የሚመጡ ቅጣቶች ናቸው ማለት ነው፣ ዋና ዋናዎቹ። ስለዚህ እነኚህን በደንብ እያንዳንዳቸውን በደንብ የሚያስረዳ ጽሁፍ አስቀምጬላችኋለሁ። ኤግዛምፕል አለው ምን ያህል ፐርሰንት እንደምትቀጡ እና እንዴት ካልኩሌት እንደሚደረግ ይነግራችኋል። በደንብ ቴሌግራም ላይ ገብታችሁ ማየት ኳችሁ። ቴሌግራሙን ለማግኘት በቀላሉ የፕሮፋይል ምልክት ውስጥ ጫኑ። ከስር ቀስት አለ። ከቀስቱ ስር ያለውን ሊንክ ስትጫኑት 2 ሊንክ ታገኛላችሁ። የመጀመሪያው ቴሌግራም ነው። እሱ ጋር ቀጥታ ትገባላችሁ። ቴሌግራም ላይ ይወስዳችኋል ማለት ነው። እዛ ላይ በደንብ እዩት። ይህንንም አካውንት ላይክ እና ፎሎ ማድረጋችሁ እንዳትረሱ። ቴሌግራም ቻናሉን ጆይን ማድረጋችሁ እያንዳንዱ በየቀኑ የሚወጡ አዳዲስ ኢንፎርሜሽኖችን በቀላሉ እዛ ላይ ስለምለቅ ቶሎ እንዲደርሳችሁ ያንን ጆይን ማድረጋችሁን እንዳትረሱ። ይህንም አካውንት ላይክ፣ ፎሎ፣ ሼር አድርጉት። ብዙ ሰው እንዲደርሰው አድርጉ። በሌላ ቪዲዮ እስከምንገናኝ